ፋሚሊ ደህና ደሩ። በቃ እኔ ተኝቻለሁ። ቻው በቃ እናንተ ተኙ እናንተ። እንኳን ደስ አላችሁ ዩናይትድ ደጋፊዎች። እናንተ አቻወታችሁ ምን አቻወታችሁ እንደው ቢቀር ሳትጫወቱ ማለት ነው 3 ነጥብ አገኛችሁ። እንኳን ደስ አላችሁ። በቃ ኦፊሻሊ ቶፕ 4 ውስጥ ማጠናቀቃችሁን አረጋግጣችኋል። ከዚህ በኋላ እንዳይጨንቃችሁ ቀብረር ብላችሁ ነው መገቡት ሁለቱም ማለት ነው። ቼልሲም ሊቨርፑልም የሆነ አንስቴዥያ የሆነ ነገር ተወገተዋሉ ማለት ነው። ድንስ ዘበሏል። አንተ የቼልሲ ደጋፊ እኮ ተማሙታ አፈር በልተን ኤቨርተንን ያሸነፍከው እንዴት አንተ ለዋንጫ ጮታለሁ ትላለህ ብሎ መጥቶ እኔን እኮ ሲረግጠኝ ነበር። ባለፈው በጣም በቅርቡ ይኸውላችሁ አያችሁ አይደለ? እናሳ እኔ መጥቶ የቼልሲ ደጋፊ ሲናገረኝ ኤቨርተን ተሻሽሏል ከባድ ቲም ነበረ እናንተ ስላልተረዳችሁኝ ነው ግን ብዬ እኔ እንዲህ ያለኩና አልቅሼ እምባይን ወደ ላይ ነው የረጨው። ይኸው ዛሬ ሰራ ቼልሲን አሯሩጠው ለቀቁት። ጎበዞች አያችሁት የእጃችሁን አገኛችሁ። ይመቻችሁ። ዋይ ቸለስ እኔ አሁን እንዴት ብዬ ነው ይሄ ቡድን ዘንድሮ ፒኤስጂ ሳይጠበቅ ክለብ ወርልድ ካፕ ፋይናል ላይ እንደዛ ቀጥቅጦ አሸንፈው ዓለም ሳይጠብቀው እስከ ቅርብ ጊዜ እኮ ቼልሲ ላይ ነበር እኮ የምንተማመነው። ለማንኛውም ፔዦች ኤቨርተንም 3-0 የሚያሸንፈውን ቡድን ነው ጥላችሁ ያለፋችሁትና ብዙም ኮንፊደንስ እንዳይሰማችሁ ማለት ነው። እስከ ቅርብ ጊዜ በዋንጫ ያስጥልልናል ብለን እንዳልተማመንን። ለማንኛውም ምን አስበው ነው ግን እግዚአብሔር መርቅ ነው ያመጡት ሐሳብ መሆን አለበት እንዴ። ኤንዞ ማሬስካ እንደዛ ፔዤን አንተ በቃ ሉዊስ ኤንሪኬን እንደዛ ጨርቁን አስጥለው ያሳበዱት እንዴ ያ ቡድን አርሰናልን በጎዶሎ ነው እንደዛ ያኔ መሰለ ቡድን መርቅ ነው በወሰኑት ውሳኔ ኤንዞ ማሬስካን አባሮት አሁን ይሄው መደበሪያው ነው። በስመ አብ። ለማንኛውም እኛ ፈልግንም አልፈልግንም ዘንድሮ ቶፕ 4 ሶስተኛ እንጨርሳለን። እንደው ሲቲ ሚዜ እንዳያረገን እንጂ ምፈራው ሲቲ አሁን ዝም ብሎ ጥሎኛ ሚዜ እንዳያረገን ነው ምፈራው እንጂ ምንም ቶፕ 4 በጣም ሲምፕል ነው ለዩናይትድ። አይ ቲንክ ሁለቱም ተሰጣቸው እኮ ዛሬ ሼባውም ተሰጣው ቸለውም ተሰጣው ማለት ነው። አጭ ጀማው ምን አለ ቤቴ ባይ ጀማ ምን አለ አርቴታ ድረስ ጎረቤት ለመቼ ነው? ክፉ ጎረቤትም ቢሆን እኮ አንዳንዴ እኮ ይጠቅማል፣ ውለታም ይውላል። ተሳካለ ቋጠሯችን። አሁን እንኳን በዚህ ትንሽ ጨጓራችን ልስልስ ቅዝቅዝ እናድርግ። ቼልሲ እኔ አንድ ነገር ልነግራችሁ የምፈልገው የቼልሲ ደጋፊዎች ግም ለግም አብራያዝ ግም ነው የሚባለው። ሁለታችንም አንችልም። በቃ ይሄንን እንመን። ኤቨርተን እንደሆን ኳላችን መጥቶ ቶፕ 4ን እንዳይገባ ነው ይፈራለሁ፣ ስጋት አለኝ። ኧረ በስመ አብ ቤቶ 2 ስጥት እኔ ዌልቤክ ሲያገባ ስቀሽ ነበር። ይሄው ቤቶም 2 ጎል ስጥት። ሁለተኛው ደግሞ በእናታችሁ ግብ ጠባቂው እንዴት ነው ሳንቼዝ ያሳዘነኝ በሎይ። ሶስተኛው ጎል ንደይ እንዴት አባቱ ነው በእናታችሁ ይሄ ተጫዋች የሚችለው። አረ በስመ አብ በእውነት ነው የምላችሁ እኔ ይሄንን ተጫዋች እንዴት አባቱ እንደሚችል ለምን ትልልቅ ክለቦች እኮ እንደማይመለከቱት እውነት እኔ ዲያዝ ከወጣ በኋላ ይሄንን ተጫዋች እውነት አንዳንዴ ይመለከተዋለሁና በቃ ለሊቨርፑል ብዬ የማስበው ተጫዋች ነው እውነት ጋክፖ ቅጥል ስለሚያደርገን። ለማንኛውም ግን ተሳክቶልናል። ሃንግማን ኤቨርተን ሜዳ ላይ ሄዳ በክሊን ሺት ቅርቅር ተደረገላት። ማን ነው እንደኔ ቼልሲ ያሳዘነው? ማን እዚህ ያሉት ደጋፊዎች ኦፍ ኮርስ ጠላቶቻችን ናቸው ገባ ጎረቤት በተለይ ምናምን፣ ግን አንዳንድ ጽድት ያሉ የቼልሲ ደጋፊዎች አሉ ገባ ከዛ ስለቀዘን ከሚያወራው ውጪ ሁሉም ጽድት ያሉ ክለባቸውን የሚወዱና ይሄ ደግሞ ለኔ ፕራዮሪቲ ነምበር 1 ክለብን ውደድ ገባ ክለብን አስበልጠ ስትወድ ነው የሌላው ነገር ምናምን የሚስተካከለው። ተረዳጋ የኔ ክለብ ይሸነፍ እንጂ ከሌ ምናምን ካልክ ብቁ ደጋፊ አይደለም። መቀመቅ ብትወድም ማንንም አያዝንልህም ገባችሁ አይደል? ምን አይነት የሚያሳዝን አሳዛኝ ቡድን ነው በእናትህ። አሰልጣኙ ብቻ ሳይሆን ዛሬ የተረዳሁት ማሬስካ ጽድት ያለ ማናጀር እንደሆነ የበለጠ ምክንያቱም ተጫዋቾቹ ባይችሉም እነዚህ ተጫዋቾች ይዞ ነበር ውጤት ሲያመጣ የነበረው። እንዴት ነው ቶፕ 4 የገባው እንዴ? በጣም ማይችሉ ተጫዋቾች ፎፋና ለሁለተኛው ጎል ምን አባ እየሰራ ነበረ። ማልቀስ ነው አንተ የምትችለው ማልቀስ በዚህማ ፕሌየር ሬቲንግ ይሰራል። ፕሌየር እንደ ሐሳብ ባትቋጥሩስ ምክንያቱም ማንቸስተር ዩናይትድም አስቶን ቪላም ሊቨርፑልም ሳይሸነፉ አቻ ብቻ እየወጡ ቶፕ 4 ይገባሉ። አንቺ በዚህ አይነት ኤቨርተን ይቀድምሻል። ኤቨርተን 3 ነጥብ ደረሰብሽ። ኤቨርተን ደረሰብሽ። በእርግጠኝነት የሚቀጥለው ሳምንት ይቀለብስሻል ገና ብሬንትፎርድ አለ ምናምን ኒውካስትል አለ። ቶፕ 4 ኮንፈረንስ ሊግ አትገቢ። አሳዛኝ ነሽ በቃ።
ከዚህ ክለብ ማን ነው መውጣት ያለበት ብትሉ ሁሉም ማን ኤንዞ ፈርናንዴዝ ደግሞ ይሆነ ሪያል ማድሪድ እንደሚፈልገው ምናምን ነገር ልውጣ እችላለሁ ምናምን ወዴት አባርም ተወጣው ገባርለ ብራይተን ራሱ ማን ነው ከፍላቸው ነው የሚወስዱ ዱቄት 100 ሚሊዮን ወጥቶብህ እዚህ ምናምን ትላለህ እንዴ አድክም ይሁን ሰውዬ ወኔ ብቻ አድክም እኔ ከዚህ ማህበረሰብ ወጣው ለማለት እኔ አፍራለሁ ከዚህ ማህበረሰብ ጋር ለቶፕ ፎር እጫወታለሁ ማለት እኔ አፍራለሁ ወጣደራለሁ ማለት እውነት እኔ ለቶፕ ፎር አይደለም ሁለተኛ ላለመሆን ነው እየተፋለምኩ ያለው ሶስተኝነት ለዛው ለመርጋት ማለት ግን ትላንት ቋጠርክቴ ወንድም ቢዚ ባስጠጋ ቋጠረብኝ ነው በማንም እንትን ሲዘልፈ አንተ ለንደንን ታስከብራለህ ቢይ ባመጣ ቋጠርክብኝ እኔ ቋጠርኩብህ ምሪዲ እኔ ቋጠርኩ ለባክን ላንተ ይላበለ ወንድሜ ነው ያርግልህ አልኩኝ ግን አያህ ግን በሶስት ነጥብ ተገማመተናል እኔና አንተ በሶስት ነጥብ እንግዲህ በጣም ያሳዝናል ቼላዩ አይዞህ ነው ምን ማለት ነው ቼልሲ ፓንስ ፊሊንጉ እንዴት እያረጋችሁ ነው የመሸነፍ ፊሊንጉ እንዴት ነው ፊሊንጉ ከባድ ይሆናል አረ ቼላው ወንድም ጥላ ምንድነው በመድኃኒዓለም ዛሬም እንደዚህ የተቀጠቀጣችሁት ትላንትና እኛ ላይ ስቋጥሩ በቃ እንደው ቶፕ 4 ምናምን ለመግባት እኛ ላይ ስቋጥሩ እግዚአብሔርን እኔ ዛሬ ለቼላው ነበር የቋጠርኩት ሊቤታ ጥሎለታል ቼላው ያሸንፋል በቃ አራተኛ የተያይዘን እንገባለን ስንል ልጥ ተሰጣችሁ ዛሬም እሺ እንደወንድም ምን እናገዛችሁ በመደ ወይ ሲወጡ ጠብቃችሁ መስራት ነው አረ ወይ አይዛችሁ እንግዲህ በርቱ ምንም ልናረግላችሁ አንችልም አይዘን እኔ ቤቶ ተጸዳዳብን በቃ ስራውን ሰራብን ቤቱን ሰርቶ ተጸዳድቶብን ነው የቆየው ዛሬ እኔ አሁን እኮ መናደድም ጨረስን እኮ እግዚአብሔር ወዴት እንናደድ አለቀ እንዴ መናደድም ያልቃል እንዴ ምናምን እንዳትሉ ያልቃል እግዚአብሔር እኔ ምንድነው አሁን እንደዚህ አይነት እግር ኳስ አለ እንዴት ነው በዚህ ሌቭል ወርደለ ተጫወት የምትችለው እኔ ወይ ልላልኩኝ መሸ በሌሊት አይባል ያባ የሚያቃጥል ብቻ ሳይሆን የሚያጪስ ጪስ ምናምን አይታያችሁማ እየጨስኩ ነው እኔ ዲፌንስ እንጨት አቆመን ብንጫወት የተሻለ ኳሶችን ብሎክ ያደርግልናል ብያለሁ ከዚህ በፊት እሱ ነው የሚሻል ከዚህ ዲፌንስ ቢስሚላህ ቼልሲን የሚያከል ትልቅ ክለብ በማይመጥኑ ተጫዋቾች በማይመጥነው አሰልጣኝ ምክንያት ማንንም እየመጣ ይጫወትበታል ይረግጠዋል በኤቨርተን 3-0 በርግጥ ለዴቪድ ሞይስ ኤቨርተን ክሬዲት መስጠት ይቀርማል ብዬ አስባለሁ በጣም የሚገርም ኤቨርተን ለውጠውታል በቃ ለወራጅ ቀጠና ሲፋለም የነበረን ቡድን ነው መተው ተረክበው እንደዚህ ያደርጉ አሁን እኮ ከቼልሲ እሱ ተስፋ አለው በዚህ ሁኔታ ከቀጠለ ቼልሲ ቀጣይ ከሲቲ ጋር ነው ከማንቸስተር ጋር ነው ኤቨርተን በሁለት ነጥብ ነው የሚለው ብሬንትፎርድም አለ ገና አንድ ቀሪ ጨዋታ አለ ካሸነፈ እኩል ነው የሚሆኑት ሊቨርፑል ከፊቱ ያለው ቡድን ጥሎለት ዛሬ ቼልሲ እንደዚህ ነው መጫወት የነበረበት ሁለት ገብቶበት እኮ ኤቨርተን 4-3 እንደሚያገባ ያስታውቃል ከቼልሲ ይልቅ እንኳን ሊያጋ የገባበት ኤቨርተን ነው ይመስል አንድ ናቸው እኔ ስቲቭ አው ትንሽ ተቀይሮ ገብቶ ሲንቀሳቀስ የነበረ ወደፊት ተስፋ የምታደርጉበት ልጅ ነው እሱ ሌላው በዜግነት ነው የሚለያዩት አንድ ናቸው አንድ ይሄኔ በስካውቲንግ የመጣማ አይመስለኝም እጣ ደርሷቸው ነው ይመስለኝ አንድ ጨዋታ ላይ ደህና ሲሆኑ አሞዴር ምን ነው ዝም አልከሳ ከናንተ ካፒቴን መቸም የኛ 8 ቁጥር ይበልጣል በስሙ ጥራው እንጂ ይሉሃል ምኑ ነው እስቲ ይዩት እስቲ ምን ኳሊቲያቸውን የምጠሩት እስቲ የቱን ኳሊቲ ተጠራላችሁ ይሄ ተሻለ እንዴት ትሉታላችሁ የለም እኮ አንድ እኮ ወይ ማጥቃቱ ላይ ጥንካሬ የለውም ወይ መከላከሉ ላይ ጥንካሬ የለም በርግጥ ዛሬ እንደ ዩናይትድ ደጋፊ ልደሰት ነው የሚገባው እኔ ያው ቼልሲ እንዲመጣ ነው የምፈልገው ከፍ እንዲል ነው የምፈልገው ከሊቨርፑል በልጦ ግን ያው አትርፈናል አሁን ቢሆን ሁለቱም እኛን ነጥብ እንኳን ብንጥል ከኋላችን ያሉት ከኛ ይባሰ የሞቱ ስለሆነ ይኸው አሁን እኮ በቃ ቀጣይ ሲቲ እንደዚህ ማንቸስተር ጋር እንዴ በጣም ከባድ ነው ቼልሲ ቤት ህይወት በጣም ከባድ ያን የመሰለ እነዛን የመሳሰሉ ተጫዋቾች በረኞች ተከላካይ አይተን አሁን ስታዩት ይሄ በቃ የቼልሲ አንደር 17 18 ምናምን ያለ ክለብ ነው የሚመስለው እነዛ ቡድኖቹ ናቸው የሚመስለው የወጣቶቹ ነው የሚመስለው ከዛ የተሻለ ይጫወታሉ ብዬ አስባለሁ አሁን ካሉት
ኧረ ለቸልሲ ደጋፊ በጣም ሰውየው እየጻፈ ደግሞ ይሰጣቸዋል። እኔ ምን እንደሆነ አላውቅም። በቃ ከ5 በላይ እንዳያባችሁ እያለ ነው የሚነግራቸው። ምንም ወኔ እኮ የላቸው። ይሄን የሚያክል ትልቅ ክለብ ያንን ገና ቸልሲን የሚያክል ክለብ እንደዚህ ሲሆን ማየት በጣም ነው ያመው። ግን ከነሱ ይልቅ ለዴቪድ ሞይስ ኤቨርተን ክሬዲት መስጠት አሪፍ ነው ብዬ አስባለሁ። ግን ዩናይትድ ደግሞ አትርፈዋል። ለማንኛውም እስቲ በጨዋታው ላይ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የምር ዛሬ እንደምንም ሞራሌን አውጥቼው በቃ ሞራል የለኝም ግን እንደምንም ሞራሌን አውጥቼው እስቅብሃለሁ። የምር ቼልሲ እስቅብሃለሁ። በቃ ኤቨርተን አዝናናሽ ጉዲሰን ፓርክ ላይ አምጥቶ ደገፍ አረገሽ። ሊቨርፑልና ማንቸስተር ነጥብ ጥሏል ተብሎ በቃ ዛሬ ቶፕ 4 በቃ ቶፕ 4 ባንገባ ዝም ብለን ግን ጠቅ እናደርጋለን ተባለ። ኤቨርተን የልጅነቴ አንቀባረረሽ። አረ ጎሉ ደግሞ አረ መድኃኒዓለም ቼልሲ 3-0 በኤቨርተን ማለት ነው። ጥፍጥፍ ቼልሲዎች ጋር አላማ አድርጋችሁ የምትጮቱት ለኮንፈረንስ ሊግ ነው እንዴ? እኔ የምር ያሰልጣኝ መነጽር ሲያደርግ ምናምን ሲጽፍ ሳየው ምናምን የሚችል ይመስል ነበር። አይችልም፣ ምንም ነገር አያውቅም። ማን ኤቨርተን እንደዚህ ይጸዳዳበታል? ቤቶ የተባለ ሰው አንተ እንደ ሳንቼዝ አይነት የሚያስጠላ በረኛ። እኔ የቼልሲ ደጋፊዎች ማለት ነው ሳንቼዝን የሆነ የምትሉት ነገር ካለ የሆነ ነገር በሉት። አንተ ምንም አይችልም። ስለ ኳስ የሚያውቀው ነገር ሎንጬ ያልፈዋል፣ ይሳሳታል፣ በጣም ይሳሳታል። ከዛ እንደገና ይሳሳታል፣ መጨረሻ ላይ ከዛ ይሳሳታል። እንዴት ነው አምስት ማን በጣም አይችልም ሰውየው። እግዚአብሔርን ሳንቼዝ ጨራሽ አይችልም ማለት ነው። እሱ ካለ አታሸንፉ። ማን እንጂ እንዴት ነው የሚችለው? በኢየሱስ ማን ይሄ ሰውዬ ቀጣይ ዓመት ከዚህ ቲም ይወጣል ለመሰላችሁ። ሲከላከል በጣም ነው እየመጣ ኳስ ይከላከልሃል። ማን የፈለግከው አጥቂ ብትሆን መጥቶ ይቀበልሃል ምናምን ነገር። ከዛ በኋላ ሲያጠቁ ምን አይነት ጎል ነው ያገባው? 90 ዲግሪ ለ5 አይመለስም። ገብቷችኋል? ሳንቼዝ አሁን እሱን ኳስ ምንም ማድረግ አይችልም። ራያ ራሱ የሚመልሰው አይመስለኝም። እሱ ጋር በፍጹም አይመለስም። እሱ ጋር ለ5 ምናምን ነው የሚመለሰው። ማን ኤቨርተኖች 3-0 ለኤሮፓ ሊግ እየተጫወቱ ነው። በጣም ትችላላችሁ። አረ ወገን ፕሪሚየር ሊጉ ምንድነው እያስመለከተን ያለው? እንዲ የቶፕ 4 ፉክክር እኮ ነጥብ በመሰብሰብ ሳይሆን በመጣል ነው ተጠናክሮ እየተመለከተን እየቀጠለ የሚገኘው። በ31ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወቅታዊ ብቃቱ ጥሩ ያኖሩ የሊያም ሮሰልየሩ ቼልሲ ከሜዳ ውጪ በመጓዝ የዴቪድ ሞይሱን ኤቨርተንን ገጥሞ የ3-0 ሽንፈት ገጥሞታል። ኤቨርተኖች በዚህ ጨዋታ ላይ ውጤቱ ያለ ምንም ጥያቄ ይገባቸዋል ማለት ይቻላል። ሳንቼዝ ቼልሲን በተለያዩ ጨዋታዎች ላይ ዋጋ ማስከፈሉን ቀጥሏል ማለት ይቻላል። በዚህ ጨዋታ ላይ ኤቨርተኖች በቤቱ አማካይነት 33ኛው ደቂቃ ላይ የመጀመሪያውን ጎል እስኪያስቆጥሩ ድረስ በጣም ጥሩ ሲንቀሳቀሱ ነበር። ፕሬሲንጋቸውን በጣም አስደናቂ ነበር። ያ ደግሞ ለቼልሲ ተጫዋቾች ለስተት በተደጋጋሚ እንዲጋለጡ ሲያደርጋቸው ተመልክተን ነበር፣ ሳንቼዝንም ጨምሮ ማለት ነው። ታዲያ 33ኛው ደቂቃ ላይ በጣም በግሩም ሁኔታ ከጋርነር የመጣለትን ኳስ ቤቶ እንግዲህ በቺፕ በመጨረስ ኤቨርተን ቀዳሚ ማድረግ ቻለ። በድጋሚ ሁለተኛ ጎልም እንግዲህ 62ኛው ደቂቃ ላይ ቼልሲዎች ለማጥቃት ጥረት በሚያደርጉበት ሰዓት ላይ በካውንተር አታክ አጋጣሚዎች በማስቆጠር እንግዲህ ኤቨርተን 2-0 መሪ ማድረግ ቻለ። ከዛ በኋላም እንግዲህ ማሳረጊያውን ጎል እንዳይ 76ኛው ደቂቃ ላይ በጣም በግሩም ሁኔታ በከርል ጎል አስቆጥሮ እንግዲህ ኤቨርተኑ ጨዋታውን 3-0 ማሸነፍ ችሎ ነበረ። የግብ ጠባቂዎች ዲፈረንስ በአንድ ቡድን ላይ ምን ያህል ልዩነት እንደሚፈጥር የተመለከትንበት ጨዋታ ነው ብዬ አስባለሁ። ኤቨርተኖች ክሊንሺት ለመጠበቃቸው የፒክፎርድ እንቅስቃሴዎች በጣም ወሳኝ ነበሩ። ቼልሲዎች ደግሞ በአንጻሩ በተለይ የቤቱ ሁለተኛ ጎል ሲቆጠር የሳንቼዝ ድክመት በጣም የታየበት ነበር። በተለያዩ ጨዋታዎች ላይ ቼልሲን ዋጋን እያስከፈለ እየተመለከት ነው የምንገኘው ተጫዋች ነው ማለት ይቻላል። በጨዋታ እንቅስቃሴ ረገድም ኤቨርተኖች በጣም የተሻሉ ነበሩ ይዞት ከገቡት ስትራቴጂ አንጻር ብሎ ማለት ይቻላል። ዴቪድ ሞይስ ጎል አስቆጥሩ። ከዛ በኋላ በደንብ ነበረ ወደኋላ ተስበው ከኳስ ጀርባ ሲከላከሉ የነበረው። ከዛ በኋላ የካውንተር አታክ እድሎችን ነበር ለመፍጠር ጥረት ሲያደርጉ የነበረው። ለማንኛውም ቼልሲ ቶፕ 4 ውስጥ የመግባት እድሉን ሳይጠቀምበት ቀርቶ ለጊዜውም ቢሆን 46 ነጥቦችን በ6ኛ ደረጃ ላይ ተቀምጧል። የዴቪድ ሞይሱ ኤቨርተን 46 ነጥቦችን ይዟል። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋር። የፕላስ ምልክቱ መጫናት ነው። እኔ አሁን ወንድሜ ማለት ነው በዚህ ደረጃ ይግማማል ብዬ ጠብቄ አላቅም። በቃ እንደዚህ ይልከሰከሳል ብዬ በጭራሽ ጠብቄ አላቅም። ይኸው ሙጭ በቃ እኔ እንደዚህ ጥንብት መች እንዳለ እኮ ነው እኮ ግራ እኮ ነው የገባኝ እኮ። ለአንተ ትብስ እኔ ትብስ ተባብለን እንሄዳለን ተባብለን ነው ስንፈራረምም ስንነጋገር የሚያደረግነው። ግን በዚህ ደረጃ መጠንባቱ ከየት እንደመጣ እንደሆነ አላቅም። እንዲህ እኔ አሁን ከነዚህ ጋር ነው ቶፕ 4 የተጫወትኩት። በጣም አፍራለሁ። ሼም ነው የሚይዘኝ። እኔ ቁንጥጥ ነው የሚያደርገኝ። እኔ ከዚህ ጋር ወንድሜ ነበር ስል ይደብረኛል። አሁን ሼም ነው የሚይዘኝ። ማን ከየት ነው የመጣችሁት? እነማን ናችሁ? እኔ ይወላችሁ ላስታውሳችሁ እንደ ጥንቸሏ ብተኛ ማለት ነው እናንተ እንደ ኤሊ አቀድሙኝ።
አቀርሙኝም። በቃ እኔ ተኝቼ ባሳልፍ ማለት ነው ጥይትን እናንተ ቤትም አቀርሙኝም ዘንድሮ። እኔ ነኝ የምፈርድላችሁ። ደስ ያለኝ እሱ አስገባለሁ። ዝም ብዬ ናገባ ብዬ አስገባለሁ እንጂ ዛሬ ክለቦቹ አቃጥለው ሊገሉኝ ነው። ዛሬ ከኔ ጋር ነው ችግራቸው። ቅድም ብራይተን ሊቨርፑልን 2-0 አሸንፎ አርሰናል ላይ አትበርታና እዚህ ሊቨርፑል ላይ 2 ጎል አግባ በሜዳ 1 ጎል ሳታገባ ውጣና እዛ አርሰናል ላይ አልኩኝ። ይሄ እከክ የሆነ ኤቨርተን ደግሞ እከክ የሆነ ኤቨርተን አርሰናል ላይ 1 ጎል አያግባ ወይ ተከላክሎ አይውጣ እንደዛ ስንት ቻንስ አንግል እየገጨ ምናምን ስቶ 3-0 ዛሬ ቼልሲን ሲነጠልጥ እግራችሁ ምንድነው ከአርሰናል ጋር ሲሆን ቆማጣ የሚሆነው? ኧረ በኢየሱስ ስም ስለምትፈሯቸው ነው? እስቲ ንገሩኝ። ለማንኛውም ቶፕ 4 አንፈልግም ይመስላል። ከሲቲ በታች ያሉት ክለብ እንዳለ ከማንቸስተር ዩናይትድ ውጪ ቶፕ 4 አንፈልግም ይመስላል። አንፈልግም ማንቼም እስቲ ከዚህ በኋላ እናያታለን። ትላንትና ከቦርንማውዛቸው ወጣለች፣ ግን ያው ቀይ ምናምን ነው ኖርማል ይይሉ። እነዚህ እከከክ ቡድኖች ግን እያቃጠሉኝ ነው። ቦርንማውዝ ከዩናይትድ 2 አግብታል፣ ቀጣይ ከአርሰናል ላይ። በነገራችን ላይ እንዴት ነው ኤቨርተኖች የተቀየሩት? ዴቪድ ሞይስ ክለቡን በጣም ነው የቀየረው። ከምር ነው የምላችሁ። ዛሬ ራሱ ሙሉ ጨዋታቸው ልዩ ነበር። ከተከላካይ እስከ ሚድፊልደር እስከ አጥቂ ልዩ ነው። ግብ ጠባቂ ነው ማታውቁታላችሁ እኮ ፒክፎርድ ዛሬም ልዩ ነበር። ለሱ ራሱ ከምር ነው የምላችሁ። ቤቶም ዛሬ ልዩ ነበር። ነዳይም ቅድም ነግራችኋለሁና ብቻ እኔ ዴቪድ ሞይስ ክለቡን የለወጡበትና የሰሩበት መንገድ አረ በስመ አብ። አሁን ራሱ እኮ የነጥብ ርቀቱ እነሱ ራሱ እኮ አረ ክለብ ራሱ ለማንኛውም ግን ማንቸስተር ዩናይትዶች ከኋላችን መጥተው እንግዲህ ቶፕ 3 ላይ ተቀምጠዋል። እኔ ስጋት አለኝ። ከምር ነው የምላችሁ። ለምን እንደሚጫወቱ እንኳን እነሱ ጠንቅቀው ያውቁታል። ለቶፕ 4 በቃ እየሰገጡ ነው ያሉት። እንደውም ትላንትና መጣላቸው ያው ቀይ ካርድም ተጨማምሮ ነው እንጂ እውነት እኮ ነው የምላችሁ። ከኛና ከቼልሲ አሳምሮ ዩናይትድ ይሻላል። በጣም ነው የሚያሳፍረው ከኋላችን መጥቶ እንደዛ እንዳልተጠበቀን ቼልሲና ሊቨርፑል። ኧረ በስመ አብ። እንግዲህ ቀጣዩ ምን ይሆናል? እኔ ከዚህ በኋላ መቋጠርም እኮ ፍላጎቱ የለኝም፣ ግን ቢያንስ ጨጓራዬን ላርሰው ብዬ እኮ ነው። አላውቅም። ወይኔ ወንድም ጥላ አስተካክሎን የገረፈሽ ይበልጥ እኮ ተናግሬያለሁ። አንድም የሚደርስብኝ ቡድን የለም። ዛሬ ብቻ ማለት ነው 6 ነጥብ ነው ያገኘው። እዛኛው የሁልቤክ መጫወቻ ሆነ፣ እዚህ ጋር የቤቱ መጫወቻ። ነገ ደግሞ ስርዓት ያላት አስቶን ቪላ ላይ ቆንጆ ቋጠሮ አለችብን ማለት ነው። ወንድም ጥላ እያሳዘንከኝም ቢሆን ምንም ላደርግ አልችልም። ራስ ወዳድ መሆን ግዴታ ነው በዚህ ቻለም ስትኖር ማለት ነው። እኔ ግን ጀማው በእውነት እድለኛነታችን እኔ በጣም እየገረመኝ ነው ያለው። አሁን ትናንትና አሁን ነጥብ ጣልን ብለን አብዛኛው ደጋፊ ፍራስትሬት እያደረገ ነበር። እኔ እንኳን ተመስገን ነው ስለ የነበረው እውነቱን ለመናገር ቪዲዮን ገብታችሁ ያያችሁ ሰዎች ታውቃላችሁና አሁን ቅድም ሼባው ተለጠፈች በብራይተን፣ አሁን ደግሞ ቼላው። አሁን ይሄ ቆይ መታደል ካልሆነ ምን ማለት ነው? እኔ በእውነት ነው የምላችሁ። በእውነት ከስር ያሉት ቡድኖች እንዲህ እየተንቆሻቆሹ በስማ ይመቻችሁ፣ ብቻ በእውነት ይመቻችሁ፣ በጣም ይመቻችሁ። እኔ በቃ ይኸውላችሁ ቻምፒዮንስ ሊግ እኛ አንደው ከዚህ በኋላ አንፈልግም እምቢ እንኳን ብንል ምን ወሬት ነው የምትሉት ብሎ የኛ ካለ እናንተ ጨዋታ እንትኑ አያደምቅልንም ኑ ብሎ እንዲጎትተው ነው የሚያስገቡን ሳንፈልግ ከዚህ በኋላ ማለት ነውና ይመቸን ብቻ። አይችልም ግን ብዙዎቻችሁ አሁን ቅዳሜ ነው የምታነሱ ሰዎች ትኖራላችሁ። በጊዜ ከባድ ነው ሼላው ተለጥፏል።